አባትና ልጅ አንድ አህያ እየነዱ ወደ ገበያ ይጓዛሉ። አባትየው ግን ድካም ስለተሰማው አህያዋ ላይ ወጥቶ ጉዟቸውም ይጀምራሉ ማለት ነው። ሰዎች ይመለከቷቸውና ምን አይነት አባት ነው ልጁ በእግሩ እየተኳተነ እንዴት አባትየው በአህያ ላይ ወጥቶ ይሄዳል ይላሉ ማለት ነው። አባትየው ይሄንን ስለሰማ በቃ ልጅ አንተ ወጣ ይለዋል ማለት ነው። አባትየው ጉዟቸውን ይጀምራሉ። ልጁ አህያው ላይ ተጭኖ ይሄዳል ማለት ነው። ሌሎች ሰዎች ይመለከቷቸውን ምን አይነት ጊዜ ላይ ደረስን፣ ልጅ ላይ ተቀምጦ አባትየው እየደከመ ጉዞውን ይቀጥላል ምናምን ብለው ያወሯቸዋል ማለት ነው። አሁንም አባትየው በጣም ይገረምና በቃ ልጅ እናውረድና አንድ ላይ ሁለታችንም እንውጣ ይሉታል ማለት ነው። ከዛ ሁለቱም አህያዋ ላይ ወጥቶ ጉዟቸው በሚጀምሩበት ሰዓት ላይ ሌሎች ሰዎች ይመለከቷቸዋል። እንዲህ ምን አይነት ሰዎች ናቸው? አህያዋን ሊገሏት ነው እንዴ? ምን አይነት ጭንቅላት ያላቸው ሰዎች ናቸው ብለው ያሟቸዋል ማለት ነው። ይህንን ነገር አሁንም ሰዎች ይሰሙና አህያዋን ተሸክመዋት ላያቸው ላይ ጉዟቸውን ይቀጥላሉ ማለት ነው። ምን አይነት ቂሎች ናቸው? እንዴት አህያ እያለች እነሱ አህያዋን ተሸክመዋት ይሄዳሉ ብለው ሰዎች ያወሩባቸዋል ማለት ነው። ወዳጅ ህይወት ላይም ልክ እንደዚህ ነው። ሶሻል ሚዲያ ላይ ውጤት ለማምጣት ሰዎችን ለማስተማር ጉዞን በምትጀምርበት ሰዓት ላይ ሰዎች ማውራት ይጀምራሉ፣ ማሾፍ ይቀጥላሉ፣ ብዙ ነገሮችን ሊሉ ይችላሉ። ወዳጅ እነዛን ሰዎች ሰምተህ የምታቋርጥ ከሆነ ግን ህይወት ላይ በጭራሽ ውጤት ልታመጣ አትችልም። በራስ መተማመንን ገንብተህ በኮንተንት ክሬሽን ስራ ላይ ውጤታማ መሆን ከፈለግ በዋን ቱ ዋን ኮቺንግ ፕሮግራም ላግዝ ዝግጁ ነኝ። ኮቺንግ ብለህ በውስጥ መስመር አውራኝ።